እንኳን ለጥምቀት በዓል በሰላም አደረሳችሁ። ፏቢ እየተመልሻለሁ። ውድ ቤተሰቦቼ ከጎንደር የተሰማው አዲስ መረጃ ምንድነው ነግራችኋለሁ። አዶናይ ነጃኒና ትልልቅ ቲክቶከሮች በጎንደር ይገኛሉ። አዶናይ ምን ገጠመው የሚለውንም አያይዤ የምነግራችሁ ይሆናል። እንዲሁም ደግሞ ከትላንት ወዲያ ከሀገር ለሕክምና ወጥቶ የነበረው ማስተር አብነት በዛሬው ዕለት ሰርጀሪ ልገባ ነው፣ ኢትዮጵያውያን በጸሎታችሁ አስቡኝ ሲል ቪዲዮ አጋርቷል። እሱን ቪዲዮ የማስመለክታችሁ ይሆናል። እንዲሁም ሁለት ታዋቂ ጥንዶች ስልካቸውን በጥምቀት ላይ ተበልተዋል። እንዴት ተሰረቁ፣ የት ተሰረቁ የሚለውን ዝርዝሩን እነግራችኋለሁ። እነዚህንና ጥምቀት የሚሸቱ ወሬዎችን ይዤላችሁ መጥቻለሁ። ሀገር ውስጥም ሀገር ውጭም ያላችሁ እንኳን ለጥምቀት በዓል በሰላም አደረሳችሁ። አሁን በቀጥታ ወደ መረጃዎቻችን እናልፋለን። ወደ መጀመሪያው መረጃችን ስናመራ ውድ ቤተሰቦች እንግዲህ ማስተር አብነት ኢትዮጵያውያንን ጸልዩልኝ ሲል ያስተላለፈውን ቪዲዮ ሰምተን እንምጣ። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ማስተር አብነት እንግዲህ ከትላንት ወዲያ ከኢትዮጵያ ከወጣ በኋላ ለሰርጀሪ እጅግ በጣም ልብ የሚነካውን መልእክት ከዛ ካለበት ሆስፒታል ሆኖ አስተላልፏል። ቤተሰቦቼ እንግዲህ በከንቲባ አዳነች አቤቤ አማካኝነት ይህንን የውጭ ሀገር የሕክምና እድል አግኝቶ እንደወጣ ራሱ በአንደበቱ ሲናገር ሰምታችኋል እና ሁላችንም በጸሎታችን ልናስበው ይገባል። እግዚአብሔርንም እያመሰገን በቅርቡ እንደምንገናኝ ተስፋ አድርጋለሁ። ወንድሜ እግዚአብሔር አምላክ ጨርሶ ይማር። እንግዲህ በዶክተሮች ላይ አድሮ ሁሉንም ነገር ሰላም እንዲያደርግልህ ምኞታችን ነው። እኔም ያው በጸሎቴ አስብሃለሁ፣ እናንተም በጸሎታችሁ አስቡ። ከሁለት ቀን በፊት ከሀገር ሲወጣ እንዴት ነበር ሞመንቱን ያላያችሁ ካላችሁ ላሳያችሁ። እጅግ በጣም ልብ የሚነካ እያለቀሱ ሸኝተውታል። በዚህ መልኩ አይተን እንምጣ። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። እጅግ በጣም ልብ የሚነካ ሽኝት ነው። እንግዲህ በጣም ትልልቅ ቲክቶከሮች ነበሩ። እነሱም እያለቀሱባቸው መቆጣጠር እያቃታቸው ነው ማስተርን የሸኙት። ማስተርም ካለበት ሀገር ሆኖ እንግዲህ አሁን ወደ ሰርጀሪ ልገባ ስለሆነ ጸልዩልኝ ብሏል። በጣም ያሳዝናል። ማርያምን እና በጸሎት ነው ማሰብ የምንችለው እኛ ሌላ አቅም የለንም። ለማንኛውም ውድ ቤተሰቦቼ እናንተ በጸሎታችሁ አስቡት። ለዛሬ ግን ጥምቀት ወደሚሸቱ ወሬዎች ስናልፍ በጎንደር ምንድነው የተፈጠረው ጋይስ? ምንድነው ጎንደር እንዴት ነው ያማረባት? በመጀመሪያ አዶናይ ጎንደር ሲደርስ እንዴት ተቀበሉት? ይሄን ቪዲዮ አይተን እንምጣ። ሰላም ያገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው። አሁን የሚገኘው ደግሞ አጼ ፋሲል ቤተመንግስት ነው። እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው። አጎንብሰ ካልሆነ ይህ አይከፍቱልህም። ወንድማችን እዚህ ያለ ከነ ግርማ ሞገሱ ማለት ነው በደንብ አድርገው ያስረዳናል። ተከታተሉ። እንደምታዩት ጎንደር አምሮባታል ነው ብላችሁ በቃ ፋሲል ግንብ ምናምን ሌላ ታሪክ ነው። አዶናይም ንጉስ መስሎ እንግዲህ በዚህ መንገድ ፏ ብሎ ከጃኒ ጋር በጣም ነበር የሚያምርባቸው።
ጎንደር እንዴት ነው የተቀበሏቸው ማለት ነው። እንግዳ በመቀበል የማትታማዋ ጎንደር እጅግ በጣም ውብ ሆና ጠብቃቸዋለች። እንግዲህ ጎንደርን የናፈቀቻችሁ በጣም አዝናለሁ። ይሄን ቪዲዮ ሳሳያችሁ ኦፍ ኮርስ በጣም ነው የበለጠ የምትናፍቃችሁ፣ ግን ምንም ማድረግ አልችልም፣ ማየት ስላለባችሁ ነው። በነገራችሁ ላይ ጋይስ ከጃኒ ጋር ምን እየተካሄደ ነው? ቆይ ጃኒ ቀጣይ አመት ሚስቱ ልትሆን ነው መሰለኝ። በዚህ መልክ ስትመረቅ ነበር። እንግዲህ እስኪ እዩት ይሄን ቪዲዮ። የልባሳዎች ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልባሳ የምትፈልጊው ሁሉ ያድርግልን። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ብሩክ ሁኚ፣ ተባረኪ። ጃኒ ጅል ነገር እኮ ናት። እኔ እናት በጣም ነው የምወዳት ህፃን ስለሆነች ነገረ ስራው ሁሉ ያስቃል። ለማንኛውም በዚህ መልኩ ተመርቃ ፏ ብላ እንግዲህ ጥምቀትን እያከበረች ገና አልወጡም ባይዘው። እዚህ ጋር ደግሞ ማለት ነው በቃ ንግስትና ንጉስ ነው የሆኑት ማለት ነው። ይሁት ይሄን ቪዲዮ በቃ ይኸው ንጉሱ አለ ንግስቷ አለች አይነት ነገር ነው ጋይስ። ምን ተሰማችሁ ይሄን ቪዲዮ ስታዩ? ፈረሱ ላይ ያበደ ነው ልብሳቸው ምናምን በቃ ሌላ ታሪካ ማርያምን ያበደ ነው። በጣም ወድጄዋለሁ። ያዝ እንግዲህ ይላል ሄይ መታ የታል እስክስታ ማነው ወርውሬ መታውት። ለማንኛውም በጣም ነበር የሚያምሩት ጃኒና አዶኒ ማለት ነው። እንግዲህ እንደዚህ ባበደ መልኩ ጎንደር ላይ በቃ ሌላ ሌቭል ላይ ናቸው ነው የምላችሁ። እና ጎንደርን በጣም አምሮባታል፣ እነሱም አምሮባቸዋል። ህዝቡ ደግሞ በስማ ይሄን ህዝብ ይሁት እስኪ አዶናይ ህንፃ ላይ ሆኖ ነገር ነው ወደ ታች ልክ ሲያያቸው የሚጨውቱን ይሁት ተመልከቱ። ይታያል ህዝቡ አባቢ ታይሃል ወይ ነው የምልህ። አዶናይ ብቅ ሲል ነው ምናምን። ታዲያ እኛ ሀገር አይሾ ስፒድ አይደለም አዶን በጣም ነው የሚያምረው። በኢየሱስ ስም የህዝቡ እንትን በእውነት ሰላም ሆኖ ሁሉ ነገር ፒስ ሆኖ እንደዚህ ቲክቶከሩም ታዋቂ ሰውም እዛው ሄዶ በዚህ መልኩ እንዲያከብር እውነት እግዚአብሔርን በጣም ደስ ይላል። ማርያም እንደምታዩት ነው ህዝቡ እንግዲህ ጎንደር ላይ ማለት ነው። ሌላ በጣም ያስገረመኝ አንድ ቪዲዮ ላሳያችሁ። አዶኒ ፈረንጆች ፎቶ ለመነሳት ሲመጡ እያሰገዳቸው ነው ጋይስ። አዎ እያሰገዳቸው። መጀመሪያ ይሄን ቪዲዮ እዩት ጋይስ። እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ። ከእሳቸው ጋር ትቀጥላለህ ጉብኝት ማለት ነው። ደስ ይለኛል። እሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ፣ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከትጊዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገሥቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገሥቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ በጣም ነው የሚያምረው ጋይስ በኢየሱስ እና ለማሳየት ተፈልጎ
የፋሲለደስን ለማስታወስ የተደረገ ነው። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። እሺ አጠር ያለች ደስ ይለኛል። ኧረ በጣም እንደምታዩት ነው። ይሄንን አዶኒ ምን አደረገ? ፈረንጆች ፎቶ ለመነሳት ሲመጡ ቆሞ ስገዱ ይላል። ይኸው ላሳያችሁ ይሄን ቪዲዮ በጣም ነው የገረመኝ። ባይዘው ይሁት so like this before photo ይሁት so ከፎቶ በፊት እንደዚህ ማለት አለባችሁ። yes እያሰገደ ማለት ነው። ያዘ ነው ችግር እንግዲህ ምን እያዛል ጋይስ እንግዲህ ለፎቶ ከመጠየቃቸው በፊት ክብር ማሳየት አለባቸው መጀመሪያ። yes and to the queen yes አዮ እንደምታዩት ነው። አንዴ ለንግስቷ አንዴ ለንጉሱ ሰግደው ከዛ ፎቶ ይነሳሉ። ሪስፔክት። ይሄ ኢትዮጵያ በዚህ ማይንድ ሴት ነው የመጣ ነውና ለዛ ነው ሳንገዛ የነጻነት ቀን እያከበርን በኩራት የአፍሪካውያን ኩራት ምልክት ይሆን ነው ማለት ነው። king and queen yes ከፎቶ በፊት ይኸው yes እንደምታዩት ነው። አዶኒ እንግዲህ ፈረንጆችን እያሰገደልን ነው ማለት ነው። ይመች አዶኒ፣ እናቴ ትሙት፣ ሪስፔክት አባቴ። እና አዶኒ በዚህ መልኩ ጎንደር ላይ በጣም ባይዘው ማለት ነው ሙሉ ቪዲዮም ሪአክት ብናረግበት ሁላ ደስ ይለኛል። ግን ያው እንዳይሰለቻችሁ ስለ አዶናይ ብቻ ሲሆን እንዳይሰለቻችሁ ብዬ ነው እንጂ ከጃኒ ጋር ያለው ጃኒ በራሷ የምትለቀው ምናምን በጣም ያበደ ነው። ሌላ በጣም ያስገረመኝ እዚህ አዲስ አበባ ፈረንሳይ ለጋሲዮን የጥምቀት በዓል ዝግጅት ነው። እንዴት አባቱ እንዳሳመሩት ይዩት። አስፋልቱን ይሄን ቪዲዮ ይዩት። ታያይል አባቴ ከልፈኝ ከጓዳችን ስንቀነሽ ለመንገድ ምርኩዝ ለጉዟችን ባደርንበት አድረሽ በሄድንበት ሂጂ ለጻድቃን አይደለም ለኃጥአንም አልጂ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። አረ ፈረንሳይ ለጋሲዮን ምንድነው የሰራችሁት? ብራዘር ምንድነው የሰራችሁት? ብሮ በኢየሱስ ስም እንዴት እንደሚያምር መንገዱ እያያችሁት ነው። ከሀገር ውጭ ያላችሁ እንግዲህ ውድ ኢትዮጵያውያን አም ሶሪ ይሄንን ሳሳያችሁ ይደብራችኋል፣ ግን ምንም ማድረግ አልችልም። ይሄን ማየት አለባችሁ። ቶሎ መታችሁ እዚህ ደግሞ ጥምቀት እንድታከብሩ ኔክስት ይር እንግዲህ እግዚአብሔር ይርዳችሁ። ማርያም በጣም ደስ የሚል ሞመንት ነበር። ወደ ቀጣይ ቪዲዮአችን ስናልፍ ሁለቱ ካፕሎች ስልካቸውን ተበልተዋል። እንዴት የሚለውን ይሄን ቪዲዮ እዩት። የቤብን ስልክ የሰረቀው ሌባ ነው። ሳምና ሊሃ ናቸው። ይሄ ልጅ እንደምታዩት ቤብ እኑን ይዞ ወደ ኋላ ዞር ሲል ብቻ ነው ከኪሱ እጁን የለቀቀው። በዛሽ ቅጽበት እንዴት ስልኩን እንዳወጣበት ማለት ነው። እግዚአብሔር እንደው ምን ያህል እንደሚያዝንብ በእውነት እንደዚህ ነጠላ አድርጎ ከዛ ሲጨርስ ደግሞ ነጭ በነጭ ለብሶ ፏ ብሎ መጥቶ ስልክ ነው ሄደውና በጣም ነው የምትገርመው። ያው አንዴ ሆኗል የኛስ፣ እናንተ ግን ተጠንቀቁ ለማለት ነው። መልካም ባል። እንግዲህ ልጁን እንዳያችሁት ነው። ሳምና ሊሃ ናቸው ስልካቸውን የቤብን ስልክን ያለችው የሷ አይደለም። ኦፍ ኮርስ የሷ ስልክ እዚህ ጋር ካሜራ ተይዞ የተቀረጸበት ነበር አይ ቲንክ እና ያ ሰዓት እንግዲህ ባሏ ተጠምቆ ዞሮ ሲሄድ ጣ አርጎለታል ማለት ነው። ይሄ የምታዩት ልጅና ላለማስፎገር ወዲያው ዞር ሲል ላለማስፎገር ደግሞ እዛው ከጥምቀት ገንዳው ላይ ጸበል ቀርቶ ረጭቶ ምናምን ነው የሄደው ማለት ነው። ባይዞ እንደዚህ ተመሳስለው የሚገቡ ሌቦች እንዳሉ በጣም በቤተክርስቲያን ብዙ ጊዜ ማስጠንቀቂያ ይሰጣል። ሰው ግን ይዘናጋል። ስልካችሁን ጠብቁ ነው። ምክንያቱም ሌባ አብሮ እንደሚገባ ይታወቃል ነው። ለማንኛውም ሳምና ሊሃን የበላቸው ልጅ እንግዲህ ይሄ በቪዲዮ ላይ ያያችሁት ልጅ ነው። ለማንኛውም እናንተስ ተበልታችኋል ወይስ አልተበላችሁም? ኮሜንት አድርጉ። ለቀጣይ ግን እንድትጠነቀቁ ይሄንን ቪዲዮ አምጥቼላችኋለሁ። አም ሶሪ እንግዲህ ሳምና ሊሃ ለተፈጠረው ነገር ምንም ማድረግ አንችልም። ከጥምቀት መረጃችን ወጣ ስንል ውድ ቤተሰቦች የምናገኘው መረጃ ኢቢኤስ እና አባይ ቲቪ ባለፉት 2 ቀናት ውስጥ ምንም አይነት የቴሌቪዥን ፕሮግራም አላስተላለፉም። እጅግ በጣም ክሬዲት የሚያሰጥ ነው ለነጻነት ወርቅነህ፣ ለተወዳጁ ድምጻዊ ነጻነት ወርቅነህ እንግዲህ ሀዘን ላይ ስለሆኑ ሁለቱ ቲቪዎች ለተከታታይ 2 ቀን ምንም አይነት ስራ አልሰሩምና ይሄንን ክሬዲት ለመስጠት ይሄንን ቪዲዮ አምጥቼላችኋለሁ። እስኪ መረጃውን እንስማና ከዛ የራሳችን ሐሳብ እንሰጥበታለን።
ኢቢኤስ እና አባይ ቴሌቪዥን ከመሸ እዚህ ፌስቡክ ላይ ስሽከረከር አንድ ጽሑፍ አየሁ። ጽሑፉ እንደዚህ ብሎ ይጀምራል። ለእነዚህ ሁለት የቴሌቪዥን ጣቢያዎች ቀኑን ሙሉ ያውን በእሁድ መዝናኛ ቀን ያውን በበዓል ዋዜማ ሙሉ ቀንን በሐዘን ሻማ እያበሩ ያለ ማስታወቂያ ማሳለፍ ቀላል ውሳኔ አይደለም። አጋጣሚ ደግሞ ሁለቱም ጣቢያዎች የማስታወቂያና ስፖንሰር ሞልቶ የሚመለሱ ናቸው። ለአንድ ደቂቃ ከብር 20 ሺህ በላይ የሚያስከፍሉ ናቸው። አንድ ደቂቃ ማለት ይህንን ጽሑፍ አንብባችሁ እስክትጨርሱ ማለት ነው። አስቡት፣ ቀኑን ሙሉ እሱ ላይ ነው የፈረዱት። ኢቢኤስ ለነጻነት ወርቅነህ እንደፈለገ ቤቱ ነው። ቤቱ ማለት የእናቱ ጓዳ ከከፍተኛ ተከፋይነት ጋርም ያስተዋወቀው ነው። ሲያመው አሳቢው ነው። ብዙ ያደረገለትና የጣርለት ነው። አልሆነም። ያም ሆኖ የከበረ ምስጋና ያስፈልገዋል። አባይ ቴሌቪዥን ነጻነት ወርቅነህን በማክበር ካልሆነ የሥራ ግንኙነት ኖሯቸው የሚያውቅ አይመስለኝም። ነጻነትን ቀኑን ሙሉ ሲያስቡ መዋልና ማደር በተዘዋዋሪ ኢቢኤስን እንደ ማስተዋወቅ ተደርጎ ሊወሰድ ይችላል። ሚዲያዎቻችን ውስጥ ያለውን በሽታ ስለማውቅ ይህን የምላችሁ ሌላ ጣቢያ ላይ ታዋቂ የሆነ ሰው ለቃለ መጠይቅ ይዛችሁ ስትገቡ የሚከፋቸው አሉ። ገጥሞኝም ያውቃል። አባይ ቴሌቪዥን ስለ ነጻነት ላደረጉት ምስጋና ይገባቸዋል። ቴድሮስ ተክለአረጋይ እንግዲህ ቴድሮስ ተክለአረጋይ ያስቀመጠው ጽሑፍ ላይ ነው እንግዲህ አምጥቶ ይሄ ልጅ ያቀረበልን። ባይዘው ቴድሮስ ተክለአረጋይ ማለት በጣም ታዋቂ ያው ብዙ ጊዜ እንዲህ አይነት ቁም ነገር አዘል የሆኑ ሐሳቦችን የሚሰጥ ሰው ነው። የኢቢኤስ እና የአባይ ቲቪን ተግባር በምስጋና በዚህ መልኩ አቅርቧል። ባይዘው እኔም ማመስገን ስላለብን ነው ይሄንን ቪዲዮ ወደ እናንተ ይዤ የመጣሁት። ምክንያቱም ቀላል አይደለም አንድ የቲቪ ጣቢያ ይቅርና አንድ ቲክቶከር 24 ሰዓት እና 48 ሰዓት ቪዲዮ ፖስት ካላረገ ምን ሀፕን እንደሚያደርግ ስለምናቅ ማለት ነው። እነዚህ ሰዎች እንግዲህ ለዚህ ለጥምቀትና ለከተራ በዓል ረጅም ፕሮግራም ይዘው ስኬጁል አድርገው ቀርጸው ቀድሞ ኤዲት አድርገው ለዚህ በዓል ቀን የሚተላለፉ ፕሮግራሞች ሁሉ ኢንተርቪው፣ እንግዳው፣ ሁሉ ነገር ቀድሞ ተዘጋጅቶ ነው የሚጠበቀውና ልክ ግን ይሄ ነገር ሀፕን ሲያደርግ ሙሉ ነገር ነው የተቋረጠው ማለት ነው። ይሄ በጣም ክሬዲት ያሰጣል። በእውነት ቀላል በጀት አይደለም ያፈሱት፣ የባለሙያ የፕሮዳክሽን ከዛ ደግሞ የቲቪ ስርጭቱ ሁሉ ነገር ገንዘብ ያስወጣል። ግን ከገንዘብ በላይ ሰውነት ይቀድማልና ነፂን ለማሰብ ለተደረገው ነገር ኢቢኤስንም አባይ ቲቪንም ማክበር አለብን። ሪስፔክት በጣም ያስፈልጋቸዋል። ቤተሰቦቼ ስለ ነጻነት ወርቅነህ ለማውራት ያልፈለኩት ማባባስ ስላልፈለግን ነው። ቤተሰቦቹም እንዲህ አይነት ነገር እንዲራገብ ስላልፈለጉ እኔም ከዚህ በኋላ ያው ይሄ መጨረሻ የነጻነትን አስመልክቶ ወይም ከነጻነት ጋር የተያያዘ ወሬ ላለማውራት ዚስ ኢዝ ዘ ላስት ማለት ነው እና ቤተሰቦቹ አልወደዱም። ምንም አይነት ቲክቶከርም ዩቲዩበርም እንዲህ አይነት ጉዳይ ላይ ይሄንን ጉዳይ እንዲያነሳ እንዲያወራ አልፈቀዱም። ስለዚህ እነሱን ክብር ለመጠበቅ ከዚህ በኋላ ስለ ነጻነት አልሰራም። ግን ስለ አባይ ቲቪ እና ስለ ኢቢኤስ ግን ክብር ስንል ይሄንን ቪዲዮ አምጥተናል። ቤተሰቦቼ እናንተ የተሰማችሁን ስለ ሁለቱ ጣቢያዎች ሐሳብ ስጡበት። እኔ ግን በጣም ክብር ተሰምቶኛል። እግዚአብሔርን በጣም ሪስፔክት ኢቢኤስ እና አባይ ቲቪ። በመጨረሻም ቤተሰቦቼ እንግዲህ የማስተር አብነት ከኢትዮጵያ መውጣት እንዴት ተከወነ? እስኪ ይህን ቪዲዮ ሰምተን እንምጣ። እንግዲህ ወንድማችን ማስተር አብነት ከበደ ብዙዎቻችሁ በጸሎት ስታስቡ ነበር። አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል። ታዲያ በዚህ ጉዞ ወቅትም ታዲያ የትራንስፖርት ወጪውን ሙሉ በሙሉ የኢትዮጵያ አየር መንገድ ኢቲ ፋውንዴሽን እንግዲህ በቢዝነስ ክላስ ማለት ነው እንደምትመለከቱት እኛ የተቀመጥንበት ቢዝነስ ላውንጅን ጨምሮ ከፍተኛ የተባለ ድጋፍን አድርጎልናል። በጣም ማመስገን እንፈልጋለን። እንዲሁም ደግሞ ሲልክ ሮድ አጠቃላይ ሆስፒታልም የሀገር ውስጥ ሕክምናውን ሙሉ በሙሉ እንግዲህ ስፖንሰር አድርጎት እንግዲህ ሕክምናውን አድርጓል። በርካታ ከፍተኛ የተባሉ የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ እነ ክብርት አዳነች አቤቤ፣ ዶክተር ኤርጎጌ እና መስሪያ ቤታቸው እንዲሁም ደግሞ ዶክተር መቅደስን ጨምሮ በርካቶች እንግዲህ ድጋፍ አድርገውልናል። አፖስትል ታምራት ታረቀኝ፣ ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድን በደንብ ማመስገን እንፈልጋለን። አትሌት አማኔ በሪሶም ከፍተኛ የተባለ ድጋፍን አድርጋልናለች። ስማቸውን ጠቅሰን ማንጨርሳቸው በጣም በርካታ ሰዎች ኮሚሽነር በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በልዩነት የምናመሰግናቸው ናቸው። ምስጋና ስም ዘርዝረን አንጨርስም። ነገር ግን ሁሉንም ለምስጋና እንግዲህ ከሕክምና በኋላ የምንደርስበት ይሆናል ብዬ አሁን ላይ እንግዲህ ብዙዎችን አላመሰገንኩም፣ ስምም አልጠራውም። ሁላችሁም የኢትዮጵያ ሕዝብ ምስጋና ይገባችኋል። እናመሰግናለን። ወንድማችን ታክሞ ሲመጣ ደግሞ ሙሉ የምስጋና ፕሮግራም የምናዘጋጅ ይሆናል። እናመሰግናለን። እንግዲህ እግዚአብሔር አምላክ ለመመሰጋገኑ ያብቃን። ውድ ቤተሰቦቼ የኢትዮጵያ አየር መንገድ ግን በቢዝነስ ክላስ በትልቅ ሪስፔክት ወደ ውጭ ሀገር ሂዶ እንዲታከም ሙሉ ነፃ ትኬት
የደርሶ መልስ ወጪውንም ነው ሙሉ የተሸፈነለት። ስለዚህ ለአየር መንገዳችን በጣም እናመሰግናለን። እንዲሁም ከስር ሆናችሁ ከከንቲባችን ከአዳነች አቤቤ ከፕራይም ሚኒስተር ኦፊስ ጀምሮ ወደ ታች ሁላችሁም እንግዲህ ክብር ይገባችኋል፣ ምስጋና ይገባችኋል። ያው በማስተር አብነት ስም እኔም ማመስገን ስላለብኝ ነው። ማስተር አብነት እጅግ በጣም የምወደውና የምቀርበው ወዳጄ ነው። ስለዚህ ታክሞ ድኖ ደግሞ መጥቶ ለመመሰጋገን ደግሞ እንደሚያበቃን በእግዚአብሔር በጣም ሙሉ ተስፋ አለኝ። ውድ ቤተሰቦቼ እናንተም የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልኝ። እንኳን ለጥምቀት በዓል በሰላም አደረሳችሁ። ለዛሬ ያመጣውላችሁ ጥር ምጥን ያለች ጥፍጥ ያለች ቪዲዮዎችን ትመስል ነበር። የተሰሙትን አዳዲስ ነገሮች ሳላሰማችሁ እቺ ቀን አትለፍ ብዬ ነው። በቀጣይ በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። መልካም ጥምቀት። ሰላም ለእናንተ ይሁን። ቻው